እዚህ ቤት አደይ ያለው ብሎ ሲጠይቅ ፍቅር በሩን ከፍታለታለች። ባርኮትም ማልበል አባ ብሎ ጠይቆ የለችም ሲል መልሷል። ለፍቅር ባርኮት አስጠነቀቃት። ማንም ቢመጣ በር እንዳትከፍቺ አላት። ፍቅር ለደመቀ በገንዘብ እኔ ልስጥህ አደይን አሳልፈን ለዛ ለሰውዬ እንስጣት ብላ ለደመቀ ስትነግረው አንቺ ግን ለምንድነው ለአደይ ይህን ያህል ክፋት ለመፈጸም የፈለግሽው? የአደይን ከፍታና አደይ ጥሩ ደረጃ ላይ እንድትደርስ አትፈልግም ወይ ብሎ ለፍቅር ሲነግራት እንኳን አልፎላት እንዲሁም አልቻልኳት በጭራሽ እኔ እሷ በልጣኝና አልፎላት ማየት አልፈልግም ስትል ለደመቀ ነገረችው። እሺ ለምን እኔ በምልህ ነገር ገንዘብ ልክፈልህና አትስማማም ስትል ለደመቀ ነገረችው። እሺ አንቺ ማነሽና ነው ከየትም እየለቃቀምሽ ምንም የሌለሽ ሰው ለኔ ምን ማድረግ ትችያለሽና ነው ብሎ ነገራት። እናቴ አስቀምጪ ያለችኝ ገንዘብ አለ እሱን እኔ እከፍልሃለሁ አንተ ከኔ ጎን ሁን አደይን አሳልፈን እንስጣት ስትል ደመቀ ነገረችው። ደመቀም እሺ ገንዘቡን አስተላልፊ ብሎ ገንዘቡን ከተቀበላት በኋላ ፍቅርን ላሽ ብሏታል። ቤዛ ጋር አደይ ሄዳለች። እሷም እንደ ራሷ የቤት ሰራተኛ አደይን እያዘዘቻት ትገኛለች። ዴቭም አደይ የት ሄዳለች? እኔ የእናንተን ፍቅር ሳይ እኔ በአደይ ላይ ያለኝን ፍቅር ተስፋ እንዲኖረኝ ታደርጉኛላችሁ ሲል ለለምለምና ለኤላ ተናገረ። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በዘት ይበል። ሰራተኛዋ አደይ ክፍል 82 ወቅቱ በዛሬው ክፍል ላይ አደይ እነ ኤላ ጋርም እነ ባርኮት ቤት ጋር የተቀራረበ ስለሆነ ወደ ቤዛ ጋር ሄዳለች። አለልኝ እየፈለጋት ስለሆነ አለልኝ እንደ አያገኛት በማለት ቤዛ ጋር ሄዳለች። ቤዛ ግን እንደ እሷ እንደ ተሸሸገችና እንደ ማረፊያ ሳይሆን እንድታርፍላት ሳይሆን የፈለገችው ልክ እንደ ራሷ የግል የቤት ሰራተኛዋ አድርጋትም የመጣሹ ልትቀመጪ አይደለም ተነሺ ስራ ስሪ ስራ ፈለግ አድርገሽ ስራ ስሪ መቀመጥ የለም ደግሞ ሶፋው ላይ አትቀመጪ ይህን ሶፋ ምን ያህል ገንዘብ እንደገዛሁት አንቺ አታውቂም ስትል ለአደይ ነገረቻት። አደይም ይህን ሶፋ እኔም ለእናቴ መግዛት እመኝ ነበር ስትል ለቤዛ ነገረቻት። አትሰሚም እንዴ ተነሽ እኮ ነው የምልሽ ስትል ተነስታ ቤቱን አጽድታ ምግብ እስሪልኝም ስትል ለአደይ ነግራታለች። አደይ ግን ደክሞኛል ማረፍ እፈልጋለሁም ብትላት ምንም ልትምራት አልቻለችም። ቤዛ ለፍቅር ጥሩ አክባር ጀልሽ መጥቻለሁ እኔ ጋ ነው ያለችው አደይ ስትል ለፍቅር ነገረቻት። ለፍቅር ግን እዛ መሆኗ መታወቅ የሌለበት እዛ ለምለም እንድታውቅ አልፈለገችም። ምክንያቱም ለምለም ራሱ አደይ ቤዛ ጋር መሆኗ በጭራሽ አልወደደችም። በባለፈው ክፍል ላይ ቢሎ አንስታ ፍቅርን ልትወጋት ስትል ጎትተው ነበር ከቤት ያባረሯት። እኔ ያች ልጅ እዛ መሆኗ ለኔ ምንም ደስ ስታ አልፈጠረልኝም ኤላ ስትል ለባሏ ነግሯለች። ምንም ችግር የለም እሷ ደግሞ አደይና ቤዛኮ ያን ያህል ጸብ የላቸውም ሲል ኤላ ለለምለም መልሶላታል። ለምለም ግን ስጋት ላይ ናት። ደመቀና ንጉሱ መንገድ ላይ ተቀምጠው ወደ ኤላ ጋር ሄዳለሁ ብላ ያቺ ሊዲያ ቀበጧ መንገድ ላይ ያገኟታል። ለምንድነው አንቺ እንደዚህ የምትሆነው አውሬን ብሎ ደመቀ ሲነግራትም ደግሞ ብትደበቂ ይሻልሻል ገጠር እንደሄድሽ አለልኝ አይቶሻል አንቺንም ይዞሽ ወደ ገጠር ነው የሚወስድሽ እንድትጠነቀቂ ነው የምነግርሽ ብሎ ደመቀ ሲነግራት አሁን ናሸኘኝ ወደ ኤላ ጋር ልሄድ ብላ ለንጉሱ ነግሯለች። ንጉሱም እንዲህ አይነት ነገር አንቺ አይመቸኝም ሲል ጥሏት ሄዷል። ዴቭ ለእህቱ ይቅርታ ጠየቃት። ከናኦል ጋር ተቀምጣ ስለ ራሴ ህይወት ራሴው ነኝ የምወስነው አንተ ሊያገባህ አይገባም እኔ የምልህን አንተ ስላልፈጸምክልኝ አደይን ተዋት ስላልተውክልኝ እኔም ደግሞ በራሴ ህይወት ከናኦል ጋር ምንም ነገር ባደርግ አንተ ልትቆጣጠረኝ አትችልም ስትል ለወንድሟ ነግረው ነበር። ያንን በመናገሬ ይቅርታ አድርግልኝ ብሎ ለእህቱ ሲነግራት አንተም እኮ አበዛኸው ብላ ለሱ መልሳለታለች። እኔን
እኮ አታቀርበኝም እንደ አደይ እንኳን መቼ ተኛለህ ስትል አንቺማ እንደ አደይ ልትሆንብኝ አትጂም ከአደይም ልትወዳደሪ ያምርሻል ወይ ሲል ለእህቱ መልሶላታል። ይቅርታውን ግን ተቀብለዋል። ባርኮቴም በሩን ማንም ቢመጣ እንዳትከፍቺ ብሏት ወደ ስራ ቦታ ሄዷል። ለፍቅር ግን ደስ ብሏታል። ምንም ነገር እኔ አልፈጽምም፣ ማንም ቢመጣ በሩን አልከፍትም፣ ባርኮቴ አንተ ልትሄድ ነው ብላ ደስ ብሏታል። ቀጥታ ግን ገንዘብ ለደመቀ ከፍለው ገንዘቡን አሁን እሱ ከፈለገ አደይን አሳልፎ ለዛ ላልልኝ ይሰጥልኛል ብላ ከሱ ጋር ሄዳ ነበር። ግን እሱ እንደወጣላት ቀጥታ አለልኝን እየፈለገች ነበር። እውነቱን ልትናገር ከኋላ ደመቀ ደርሶባት ምን እያደረግሽ ነው ብሎ ሲነግራት አሁን ባሁን ወዴት ሄደ እያለች መንገድ ላይ ነበር ጥርቅም እያደረጋት። ያንንም ደግሞ ሳስበው አደይን እየፈለግሽ ይመስለኛል ጠፍታብሽ ብሎ ደመቀ ሲነግራት በምን አወቅህ አንተ ይህን ያህል ለሷ ለምን ትጨነቅላታለህ? ወደ እኔ ለምን አትሆንም? እኔ ገንዘብ ልክፈልህና አሳልፈ ስጣት እንስጣት ስትል ለደመቀ ትነግሯለች። ቆይ አንቺ ግን እንዴት ነው የምታስቢው ብሎ ገንዘቡ በእጁ እስከሚገባለት ድረስ ያን ገንዘብ ከተቀበለ በኋላ ፍቅርን የሷን ሀሳብ አልደገፈም። ካፌም ተቀምጣ ገንዘብ የምትከፍለው አታ ለዴቭ ደውላ ዴቭ ገንዘቡን እዛ ካፌ ሄዶ እንዲከፍልላት አድርጓል። ቆይ የንን ሁሉ ምግብ ማን ነው የበላው ብሎ ይነግራታል። ሁለተኛ ገንዘብ ሳትጂ ከቤት ለምን ትወጫለሽ ብሎ አስጠንቅቆ ይነግራታል። ለመሆኑም ይሁን እሺ አደይ የለይ እንዴት ሲሄን ሁሉ አትበይም ብሎ ለሷ ይነግራታል። አደይ ናታ የቤት ሰራተኛ ምግቡን እያዘጋጀችላት የምትበላው። እኔስ በልቻለሁ ያቺ ሊዱ እንዴት ሆና ይሆን ስትል ለዴቭ መለሰችለት። ዴቭም ስለ እህቱ ጥሩ ናት፣ መልካም ናት፣ በሷ ቂም ባትይዙ ጥሩ ነው ሲል ለለምለም ይናገራል። ለምለምም እዚህ ቤት እየመጣች ኤላ ላይ የምትለጣጠፈው ነገር ደስ አይለኝም ስትል ለዴቭ ነግሯል። በሷ ቂም አትያዙባት ብሎ ለሁለቱም ተናግሯል። እትንጣ ምንም ችግር የለም ብሎ ደግሞ ጠፍታለች ስላለው ያንን እውነቱ የጠፋችበትን ምክንያት ወንድሟ ዴቭ ለለምለምና ለናኦል ተናግሯል። ሊዲያ ቀበጧም ወደ ናኦል ጋር ወደ ኤላ ጋር ሄዳለች። እዛ ቤት ስትሄድም ደመቀ የነገራት መታየት ብትታይ መልካም ነው አለልኝ ገጠር ስላየሽ ይዝሻል ስላላት በጣም እፈርታለች። ምን ሆነሽ ነው ሲሏትም አለልኝ ካገኘኝ ይዞኝ ወደ ገጠር ነው የሚሄደው እንደ አደይ እኔንም ደብቁኝ ሸሽጉኝ ስትል ለለምለም ተናግራለች። ሁለቱም እስቀውባታል ባልና ሚስቶቹ። እውነት ነው እኔን ደብቁኝ አለልኝ ወደ ገጠር ይዞኝ ነው የሚሄደው ካየኝ ያንን የነገረኝ ደግሞ ደመቀ ነው ስትል ለኤላ ነግረዋለች። ኤላም አይዞሽ ሲል ነግሯታል። ቤዛ ቀበጧ ወደ ባርኮቴ ቤት ሄዳ እውነቱን እሷ ጋር እንዳለች ተናግራለች። ያንንም ደግሞ እውነትሽን ነው ወይ ስትል ያቺ ፈላጊዋ ቀበጧና ተንኮለኛዋ ፍቅር ለቤዛ ነግራታል። ዴቭም ማንም የሚመጣ እንዳትናገሪ ደግሞ መኝታ ክላሴ መተሽ እንዳትረብሽኝ ብሎ አስጠንቅቋት ለፍቅር ይነግራታል። እሺ እኔ አልመጣም ክላስህ አረብሽህም ስትል ለዴቭ ነግሯለች። ዴቭም ወደ መኝታ ክላሱ እንደገባላት ሳሎን ተቀምጣ እሷ የምታስበውን እየተብሰለሰለች ነበር። ቤዛ ወደዛ ቤት ሄዳ ስለ አደይ ልትነግራት እየፈለገችው። አደይም ቤዛ ቤት በተቀመጠችበት ሰዓት በጣም ጠንካርነት ነበር እያሰራቻት ያለችው። እሷም ግን ሲበሰባት ምንም አልተኛውም ትንሽ ደቂቃ እንኳን ልረፍ እባክሽ ቤዛ፣ ግን እዚህ ቤት ብቻሽን ነው ወይ የምትኖረው ስትል ለቤዛ ነግራታለች። ስለ ቤቱ የሚያገባሽ ነገር የለም አርፈሽ ስራሽን ስሪ፣ ሶፋውም ላይ እንዳትተኝ ስትል ለአደይ አስጠንቅቃ ነግራታለች። ደመቀ እና ደግሞ ንጉሱ የንጉሱን ለመመረቂያ ሱፍ ሊገዛለት ፍቅር በሰጠችው ገንዘብ ለአሸናፊ ነግሯል። ያንም ደግሞ ተማሪ ነበሩ ብሎ አሸናፊ ይነግሯል። እንዴት አንተ ስታስበው እንደኔ ከአራተኛ ክፍል ያቋረጠ መሰለ ወይ ሲል እውነቱን ለአሸናፊ ነግሮታል። አሸናፊም እባክሽ ሮማኔ ወደ ሀገራችን ብንሄድ ይሻለናል፣ እዚሁም ተቀምጠን ጭንቀት ነው ሲል ለሮማን ነግሯታል። ሮማን እንደዚያማ ሊሆን አይችልም ስትል መልሳለታለች። ደመቀ ወደ እነሱ ጋር ይሄዱም ምን ነው ጠፋህ ብለው ጠይቀውታል። እናንተ
ሁለታችሁ ብቻ እዚህ ተቀምጣችሁ ምን ትሰራላችሁ? አሁን ለጓደኛዬ ሱፍ ልገዛለት ነው፣ ሊመረቅ ነው፣ እናንተንም ልጋብዛችሁ ከዚህ እንውጣ ብሎ ሲናገር እኔ አልወጣም ብላ ሮማን ትናገራለች። ለኔ ወጣ ማለቱ አየር መቀበሉ ሳይሻል አይቀርም አለ አሸናፊ። አለልኝም እየፈለጋቸው ነው። እነሱን ይዞ ከቤት እንደወጣ አለልኝ የት ነው የማገኛቸው እያለ መንገድ ላይ እንደቆመ ከርቀት ያ ነው ደመቀ አሸናፊ ነው። አሁን አገኘኋችሁ ብሎ አለልኝ ወደ እነሱ ጋር ይሄዳል። በዛሬው ክፍል ላይ አለልኝ የሚፈልጋቸውን ሮማንንና አሸናፊን አግኝቷቸዋል። ሌላዋ ደግሞ አደይ ናት ያልተገኘችው። አደይ ቤዛ ጋር ናት። ቤዛ አሳልፋ እውነት ለፍቅር ተሰጣት ሆነ። ፍቅርም እሷን አሳልፎ ለአለልኝ ይሰጥልኛል ብላ ገንዘቧን እናቷ አስቀምጪ ያለቻትን ለደመቀ ሰጥቷል። ደመቀ ደግሞ እኔ ሞኝ ነኝ ወይ እሷን አሳልፌ እህቴን የምሰጣት ብሎ ያንን ገንዘብ በእጁ ከገባለት በኋላ ጥፍት ብሏል። በዛሬው ክፍል ቤተሰብ በዚህ ያበቃ።